ክቡራን ተመልካቾች የቀለበት ድራማ ነው። ቀለበት ድራማ ከክፍል 6 የቀጠለ በጠቅላላ ክፍሎች በቅልቲቪ ዩቲዩብ ቻናል ከዚህ በኋላ ወደ እናንተ የሚደርስ ይሆናል። ከክፍል 1 እስከ 5 ድረስ እየታሉ ካላችሁኝ ደግሞ ወደ ቅመም ስቶሪ ወደ ሁለተኛው ጎረቤት ቻናላችን በመሄድ እነዛን 5 ክፍሎች እንድትከታተሉበት እናጠይቃለሁ። ቦስኩቲ ዋናው የማፊያ ሊደር በአሊ ሃይደርና በሱ ሚስቱ በጄላን መካከል ስላለው የፍቅር ግንኙነት እስካሁን ድረስ ምንም ነገር ሳያቅ ወደፊት ጉዞውን ቀጥሏል። በተለይ ደግሞ በህይወቱ የሚሆኑ በጣም ብዙ የቢዝነስ ውጥረቶች እጅግ በጣም የሚያስጨንቁ ሰው ነው። በአንድ በኩል ደግሞ የሱ ወንድም የሆነው ፓሻ አሁን ላይ በጣም የሚፈልገው አንድ ሰው ስለነበረ የሱን ፍቅረኛ ፒናርን ፖሊስ ናት ይህንን ሰው አድራሻውን ስጪኝ ብሏታል። ወደዚህ ሰው ከሄደ በኋላ ሲጣላ ፖሊሶች መጥተው ደርሰውበታል። አሁን ፒናር ከፖሊሶች ጋር መጋፈጥ አለባት። እሱ በፖሊሶች ተይዞ በቅጣ መኪና ውስጥ አስገብተውት ነበረ። ከዛ በኋላ ድንገት የሆነ ፖሊስ መጣና ከመኪና ውስጥ ውጣ እያሉ ነበረ። ፓሻ ግራ እየገባው እጆቹ ሰንሰለት በካቴና እንደታሰሩ እየወጣ ነበረ። እጆቹን ፍቱለት እያለ እዚህ ጋር አንድ ፖሊስ ይናገራል። ፒናር መኪና ውስጥ ቁጭ ብላ ይህንን በርቀት ትከታተላለች። ያው እንግዲህ እነዚህ ካተኖች እጅ ውስጥ የሚገቡት ለመጨረሻ ጊዜ እንደሚሆን ተስፋ አደርጋለሁ እያሉ ነበረ። እዚህ ጋር ፓሻ አልገባኝም ብሎ እየጠየቀ ነበረ። ኮሚሽነሯ ትፈልጋለች እዛ ጋር እየጠበቀች ነው እያሉ ነበረ። ፓሻ እሺ ብሎ በቀጥታ ወደ ፒናር ወደ ፍቅረኛው መኪና ገባ። ሁለቱ ፍቅረኛሞች እንደሆኑ በጭራሽ በፖሊስ ዘንድ አይታወቅም። አሁን ወደ እሷ መኪና ከገባ በኋላ ምንድነው አንተ ቆይ የሚፈልገው ምንድነው ሐሳብህ? ማለት የዚህን ሰው አራሳ ሽጭኝ አልከኝ ሰጣውክ እንደዚህ አይነት ወንጀል ውስጥ ግን ትገባለህ ብዬ አላሰብኩም ነበረ እያለችው ነበር። ላይ መጣሽ ምን ያርሽ ነው ያላን ነበረ። ይሄ ነው ምስጋና ፓሻ? እንደዚህ ነው እኔ ማመስገን ያለብህ? እንዴ አመሰግናለሁ አትልም እንዴ? እንዴ ራስን ለማጥፋት ነው አንተ የምትፈልገው? ህይወትን ማበላሽ ነው የምትፈልገው እያለችው ነበረ። ታዲያ ፖሊስ እንዲለቀኝ እንዴት አረግሽ? እዛ ጋር ያለው ፖሊስ የሆነ ነገር ቀባጠረ። ምን እያለ ነው ያለው? ከኛ መካከል እንዳንዱና ለመጨረሻ ጊዜ ካቴና እንደምታረጋው ተስፋ አረጋለሁ። ምን ማለት ነው እያለ ነበር። ምክንያቱም አንተ የኔ መረጃ አቀባይ እንደሆንክ ነግራችሁ ነው ለዛ ነው የለቀቁ ስረበር ምንድነው ያልሽው እያለ ነበር። ምን ማለት ነበረብኝ ታዲያ ፓሻ? ስታስበው በሌላ መንገድ እነሱን የምሸውድ ይመስላል። እንደዚህ አይነት ችግር ውስጥ የምትገባ አልመሰለኝም ነበረ። ያን ሰውዬ ኮማ ውስጥ እንዲገባ አድርገዋል። ከባድ ነገር አድርሰህበታል ስትለው ነበረ። ፒናር ቢያስሩኝ ይሻለኝ ነበረ። ምድሮ አንቺ ቆይ ችግርሽ ምን ማለት ነው? እኔ አንቺ መረጃ አቀባይ ምንም ነገር መሆን አልችልም እያለ ነበር። በቃ ስምን አልጠቀስኩም እሺ፣ አንተ ከዚህ በኋላ መጥፋት ነው ያለብህ። ለተወሰነ ጊዜ ከይታ መሰወር ነው ያለብህ። በቃ ስምን እስካልጠቀስኩ ድረስ በጭራሽ ልትታወቅ አትችልም ስትለው ነበር። ፒናር ስሚኝ፣ እንደዚህ ነገር አልወድም። በቃ እባክሽ እንደዚህ አይነት ይሄ መረጃ አቀባይ ሾካካ ምናምን ሰርጎ ገብ ምናምን የሚባል ወሬ ምናምን አይመቸኝም። ይሄ ቀልድ ነው ለኔ አልፈልግም። በቃ ታገኛለሽ ነኝ እንደዚህ ነገር አይመቸኝም እያላ ነበር። ፓሻ በጣም ተናደው። ፒናር ደንግጣ ታያለች። የፓሻ ነገር አዲስ ሆኖባታል፣ አስደንግጧታል። ትኩር ላይ የተመለከተችው ነበረ። ፒናር ለተወሰነ ጊዜ እኔና አንቺ አንተያይም እያለ ነበር። የምርህ ነው ትላለች። አዎ ብሎ ፈጥኖ ከመኪና ውስጥ እየወረደ ነበረ። እዛው ቁጭ እንዳለች ታስባለች። በማግስቱም እነ ጄላን አሊ ሃይደር እንዲሁም የአሊ ሃይደር እህት ሜሊክ በአንድ መኪና ውስጥ ናቸው። ወደ አዲሱ ቤት እየሄዱ ነበረ። ሶስቱም ተፋጠዋል። በፋሚሊ መኪና ነው እየሄዱ ያሉት። በፊት ለፊት በኩል አርናን ከሹፌሩ ጋር ተቀምጠዋል። እኔ የምልህ ታዲያ ወንድሜ ቦስኩት የሱ የመጀመሪያ ዓመታቶች ቀኖች እንዴት ነበሩ ብላ ስትናገር ነበረ። አዎ ወንድሜ ቦዞ በጣም ምርጥ ጊዜ ነበር ያሳለፈው። ያኔ ነበረ ሚስቱን የሚያገኛት ማለቴ እህቴን ያገኛት ያኔ ነበር እያለ ስለ ጄላን እያወራ ነበረ። አሃ እንደዛ ነው እንዴት እያለች ሜሌክ ትናገራለች። እዚህ ጋር አርናን ስለ ቦዞ አንዳንድ ያሳለፈውን ህይወትና ከጄላን ጋር ያላቸውን መቀራረብ እንዴት ባልና ሚስት ሊሆኑ እንደቻሉ ይናገራል። አሊ ሃይደርና ሜሌክ ከነገሮች ጀርባ ያሉት ነገሮች አውቃሉ፣ ይተያያሉ። እንዲሁም አሁን እየመጡ ያሉበትን ቤት ወይም ደግሞ ለጊዜው እንደ ክረምት ማረፊያ የሚጠቀሙበት ቤት በስጦታ መልክ ነበር ለጄላን ቦዞ ያበረከተላት። አሁን ከመኪና ወረዱ። ከዛ ሶስቱም ወደ ውስጥ እየገቡ ናቸው። ተያይዘው ከገቡ በኋላ ሜሌክ ይሄ ነው ሽጊች ነው ወንድምሽን አንድ ጊዜ ላውራው ለኛ ቡና ታፈይልናልሽ ስትራ ነበር። እዚህ ጋር ጄላን አልፈልግም ወንድሜን ስታወሪው እኔ እኖራለሁ። እኔ የዚህ ቤት ሰራተኛ አይደለሁም፣ አሽከር አይደለሁም። የቤቱ ሰራተኛ ሁሉም እንደ ቡና የሚያፈሉ እና እኔ ምን አገባኝ ስትል ነበረ። ከዛ በኋላ ሄዳ ተቀመጠች። እዚህ ጋር ጄላን ምንም ማድረግ አልቻለችም። እሷም ኮቷን እያወለቀች ነበር። ጄላን እየሰማንሽ ነው ታዲያ በያ ተናገሪ፣ ምን ልትናገሪን የፈለግሽው ብላ ሜሌክ እያፈጠጠቻት ነበረ። ወይስ ምንድነው ስለ ባልሽ ምን ልትነግሪን ነው እያለቻት ነበር። አሊ ሃይደር ቆሞ ከእህቱ ጎን ሆኖ መመልከት ጀመረ። አሊ ሃይደር ምንድነው ይሁሉ ነገር ምንድነው? በቀል ነው እንደዚህ ነው የምትበቀለኝ? ወይም በጠቅላላው ደግሞ የቦስኩትን በቀል እንደዚህ ነው የምትመልሰው? ምን ማለት ነው ስታስበው ምንም የማታቀን ንጹህ ሴት እዚህ ነገር ውስጥ መክተት ትክክል ይመስላል ስትሮ ነበር የምታወራው። ስለ ሱልጣና ነው። ሱልጣና በቦዞ ግፊት አሊ ሃይደርን ታገባው ልትደረግ ነው። በመጨረሻም ሱልጣና ፈራት የሷ ፍቅረኛ ቺት ስላረገባት ወይም ስለማገጠባት እዚህ ጋር ሳትፈልግ በግዷ ቀረ እያላትም ቢሆን አሊ ሃይደርን ለማግባት ተስማምታለች። ጄላን አንቺም ቢሆን እኮ ከዚህ የተለየ ነገር እኮ አላረግሽም እኮ እንዴ የሱ ህይወት ውስጥ ገባሽ፣ ከዛ ህይወቱ ልታጠፊ እየሞከርሽ ነው የቦስኩትን ህይወት። አንቺስ ንጹህ ነሽ እንዴ ስላ ነበር ሜሌክ። ይሄ ነገር ስላንቺ አይደለም እባክሽ ዝም በይ ስላ ነበር። ስለኔ አይደለም ስለኔ ካልሆነ ታዲያ ስለማን ነው እስኪ እንዴ ምን ማለት ነው? አንቺ ያገባሽው ሰው እኮ ማለት እዚህ ጋር አሊ ሃይደር የቀድሞ ፍቅረኛሽ የሱን አጎት ገሎበታል። ይሄን ግን አስተውለሽ ታውቂያለሽ እንዴ? ማስተዋል እኮ አለብሽ ጄላን። ወይስ ምንድነው ነገሩ አልገባኝም። በእርግጥ ለነገሩ ሀብቱ ያለው መሬት ያለው በጠቅላላ እርሻ ምናምን ሀብቱ በሙሉ ሰዎች ሊሆን ይችላል። መኪኖቹ ያለው ገንዘብ ሀብት ስራ ነበር ሜሌክ ስነስርዓትሽ ነጂ ሜሌክ እንደዚህ ነገር አይመቸኝም
አትናገሪኝም፣ እንደዚህ ብለሽ አትናገሪኝ። እኔን ሳታውቂኝ ቀርተሽ ነው እንዴ? እኔ እኮ ከወንድምሽ ጋር አግብቼው ልኖር ነው ተስማምቼ እኮ ነበረ እዚህ ደረጃ ደረስኩ ታውቂያለሽ። እሱ ግን ምን አረገ? እሱ እኔን ነፍሰ ገዳይ ያረገኝ። አየሽ፣ እኔን ለበቀል ተጠቀመብኝ። እኔን መጠቀሚያ ያረገኝ ስላልነበረ እኔ እሱን አላረኩም። ጄላን በጣም ተሳስተሻል። እዚህ ጋር እኔ እንደዛ አላረኩም። ቀለበት ሰጥቼሽ ነበረ። ቀለበት ካረኩልሽ በኋላ ከዚህ ቦታ ጠፊ ብዬሽ ነበረ። እኔ እመለሳለሁ ከዚህ ቦታ ሂጂ ብዬሽ ነበር። እኔ ቃሌን እጠብቃለሁ። አንቺ ምን አረግሽ? አንቺ ግን ተመልሰሽ መተሽ ቦዞን አገባሽው ይቻላል ነበረ። ተጨቃጨቁ ለሶስት። ሜሌክ ታውቂያለሽ ግን ነግሮሻል? ወንድምሽ ህይወቱ እንዳደንኮላት ነግሮሻል? ላስታውስ ፈልጋለሁ የዛለት እንደዛ ሲተኳኮሱ እኔ ምንድነው የተኩስ ድምጽ ብዬ ወደ ኋላ ባልመለስ ኖሮ ወንድምሽ ሞቶ ነበር ስትል ነበረ። እና ታዲያ ወንድሜ አሁን በህይወት ያለ ይመስልሻል? ወንድሜ እኮ ሞቷል እኮ። ወንድሜን ያኔ ስታዩ ነበር የገደልሽው፣ መጥፎ ሰው ልታረጊው ነበረ እያለቻ ነበረ። እና እኔ ምን ላርክ ስትል ነበር። ጄላን እሺ አሁን ለምንድን ነው እዚህ ያለሽው? እኔ የትም አልሄድም። ስሚ እውነቱን እስከምነግሪኝ ድረስ እዚህ እንዳለሽ እንድነግሪኝ ፈልጋለሁ። እውነቱን ንገሪኝ። ለምንድን ቦዞ ነው የገባሽው እያለ ነበረ። በቃ ለመጨረሻ ጊዜ ነው የምነግርህ። ከዚህ በኋላ ደግሜም አልመለሰለም። በህይወቴ ለመጀመሪያ ጊዜ ነበረ የሆነ ሰው ካንተ በኋላ ታማኝ ሲሆንልኝ። ገባ ቦስኩት በህይወቱ ስላጋጠመው ነገር አንድም ሳያስቀር በሙሉ ይነግረኛል። ምንም ሳያስቀር በታማኝነት ይነግረኛል። ይሄን ነገር ካንተ ነበር ስጠብቅ የነበረው። አንተ ግን ሌላ እቅድ ነበረ። አንተ ሌላ ፕላን ነበረ። ቦስኩት ግን ምንም ነገር ሳይደብቅ ስለ እቅዶቹ ይነግረኛል። ስለዚህ ወደድኩ ስትል ነበር እናፈቀርሹ እያሏን ነበረ። አዎ ዋናው ነገር አሁን ስለ ሱልጣና ነው። በቃ ሱልጣና በጣም ብዙ ደስ የሚል ከዚህ በኋላ ህይወት ሊኖራት ይችላል። የልጅቷን ህይወት አታበላሽ አለችው። እሷ ከፈለገችስ እያላን ነበር። ድንገት አርናን መጣ። አርናን የቦስኩት ቀኝ እጅ ነው። እንደመጣ ወንድሜ አይደል ሁሉም ነገር ተዘጋጅቷል፣ አሁን መሄድ ትችላለህ እያለ ነበር። አመሰግናለሁ እያለ ነበር። መኪና ተቀብሎ ቁልፍ ከዛ እየተንቀሳቀሰ ነበር። ጄላን ብቻዋን ቀረች። እዚህ ጋር አለሄደር እየወጣ በርቀት የምታየው በመስታወት በኩል ጄላን ናት። ጄላኗንም ቢሆን እያፈቀረችው በነገሮች ቀጥል ስትል ነበረ። እንዴ የራቀ መኪና ውስጥ ገብቶ ሲሄድ ጄላን ቁጭ ብላ እያለቀሰች ነበረ። ሜሌክ በሌላ በኩል ከአርናን ጋር እየወጣች ነው። ወንድሜ አርናን የሆነ ነገር ልጠይቅ ፈልጌ ነበረ፣ ግን በሁለታችን መሀል ይቀራል። እሺ ካልከኝም እምቢ ካልከኝም አለችው። እስኪ ልስማዋ ምንድን ነው እያላን ነበረ። እንደ ሁኔታው ነው እያላን ነው። ሽጉጥ እንድሰጠኝ ፈልጋላችሁ? አረ በጭራሽ እያላን ነበረ። እንድሰጠኝ ፈልጋለሁ፣ ምናልባት የሆነ ነገሮች ችግር ውስጥ ከገባው ይጠቅመኛል እባክህ አለችው። አይቻልም እያላን ነበረ። ለማንም አልናገርም፣ ሽጉጡን አልታጠቀውም፣ እደብቀዋለሁ፣ እባክህ ስጠኝ፣ ይጠቅመኛል እባክህ እያለችው ነበረ። እስኪ ያስብበታለሁ እያላን ነበረ። በሌላ በኩል ቦስኩት አሁን ቁጭ ብሏል ከአጎቱ ጋር ከኤፍሬም ጋር። በድንገት ፓሻ እየመጣ ነበረ። መጣ እንግዲህ እያለ እዚህ ጋር ፓሻ እየተናገረ ነበር። ቦስኩት ወንድሜ ምን ማለት ነው እያሉ ነበር። በቅጥል ስሙ ሲጠራው ወንድሜ በዚህ ስም ያትጠራኝ ብዬ አላልኩም እንዴ እያሉ ነበር። ኤፍሬም ከቦስኩት ፊት ለፊት ተቀምጧል። ኤፍሬም ትላንትና ማታ የተፈጠረው ነገር በሙሉ ነገረኝ ይለዋል። ዞር ብሎ አጎቱን ተመለከተው። ፓሻ በጣም ይቅርታ፣ ነገር ግን ተገድጄ ነው። ፍቅሪ ኮማ ውስጥ ነው ያለው። ቦዞ ሁሉን ነገር መረዳት አለበት። ገባ ጥያቄ እንዲፈጠርበት አልፈልግም እያለ ቡናውን እያነሳ ይጠጣል። ኮማ ውስጥ ነው አላልክም እንዴ ታዲያ እንዴ ነገር ታዲያ እያሉ ነበረ። እዛ ጋር የተፈጠረው ነገር እነሱ በሰሎቻቸው ሲከታተሉ እንደነበረ አንድ እዚህ ጋር ፍንጭ እያገኘ ነበር። ፓሻ አይወልስማ ኮማ ውስጥ በሆነም እሱ ይነግረናል ብላ አጠብቅማ፣ ነገር ግን ሌላ ሰው ነግሮናል ሲሉ ነበረ። ወንድሜ ያስፈላጊውን ነገር በሙሉ አደርጋለሁ ለእኛ ሲባል እያሉ ነበረ። እና ከዛ ኮሚሽነሯ እርዳታ ጠየቃታለሁ። እንዴ ነው እውነት ነው? የሚገርም ነው። ይሄን ነበር ከፍቅረኛ ጋር ያቀርከው እያሉ ነበር። ወንድሜ ይሄ ነገር በሁለታችን መካከል ነው እያሉ ነበር። ምኑ እያሉ ነበረ። ያለውም ነገር ትናንትና ማታ ተጠናቋል እያሉ ነበረ። ፓሻ ይሄ ነገር መቼም አያልቅም። እሷን እርዳታ እየጠየቅለት አንገት ላይ ማነው ወፍራም ሰንሰለት ራስን በራስ ጠምጥመሃል። ከሷ ጋር በቀላሉ እላቀቃለሁ ምናምን ብለህ እንዳታስቡ ፓሻ። ገባ አሁን ላታምኑ ትችላለህ። ከዚህ በኋላ አንተ የእሷ ውሻ ነው የምትሆነው። ገባ በቀላሉ የሚፈታ ነገር አለም ሲለው ነበረ። እሺ ወንድሜ ለምዶ በቀጥል ስም የምጠራኝ ያለው ነበረ። እና ታዲያ እሷ አሪፋ ሲለው ነበር። ወንድሜ ያፉቴ ተኩሶበታል እኮ እሱ መያዝ ነበረብኝ አለው። ጥይቱ ግን ስቶታል። ጨርፎን ነበር ያለፈው። እንደዚህ ማምረር የለብም ነበረ። ተናደ እሷን አራሻ ምናምን ትጠይቃታለህ እንዴ? ይህን እንዴት በጣም ብዙ ነገር ላይ ያደርሳል እያለው ነበረ። አንተ ከፒናር ጋር ተለያያችሁ እንዴ ብሎ እዚህ ጋር ኤፍሬም ጠየቀው። እኔ ነኝ የተለዩት፣ በቃ አልፈልግም አልኳት። ከዚህ በኋላ ምን ታመጣለች ሲል ነበረ። እሷ ማለት የግድያ መርማሪ ናት፣ ገባረለ ልደርስበት ትችላለች እያሉ ነበር። ለሁለት ፓሻ አላምንበትም እያለ ነው። ቦዞ ተጠንቀቅ ብሎት ይንቀሳቀሳል። በሌላ በኩል የቦስኩት እናት እንዲሁም ደግሞ የእሷ እህት ልጅ የሆነችው የልደዝ አሁን ወደ አንድ ቤት እየመጡ ነበረ። በር ላይ መጡና ልንገባ ብለን ነበር፣ እኔ የቦስኩት ልጅ እናት ነኝ ብላ ተናገረች። እሷ ጉልሱም እንደዚህ ብላ ስትናገር እዚህ ጋር ጋርዱ አንድ ልጥራልሽ አላትና ከዛም በኋላ ከተወሰነ ደቂቃ በኋላ መጥቶ ተቀበላት። ነግቢ እያላ ነበረ። ከዛ በኋላ ድንገት ሁሊያ የምትባል ሴት አገኘቻት። እንዴት ናነሽ? እኔ ሁሊያ እባላለሁ፣ ያው እህቷ ነኝ፣ የአዚዜ እህት፣ መግባት ትችላላችሁ ተከተሉ ስትል ነበረ። የቦስኩት እናት በአንዳንድ ጥበባዊ እውቀቷና በአንዳንድ ነገሮች የወደፊቱን የምታውቅ ሴት እንደሆነች ይነገርላታል። አሁን እዚህ ጋር ጉርሱም በቀጥታ ሁሊያን እየተከተለች ከይልድዝ ጋር ወደ ውስጥ እየገቡ ከዛ በኋላ አዚዜን እየተመለከቷት ነበረ። አዚዜ መጣች፣ ጉልሱምን ጨበጠቻት። ወይዘሮ ጉልሱም እንኳን ደህና መጣች ስራ ነበረ። አመሰግናለሁ ወይዘሮ አዚዜ ትላታለች። እንደዚህ ቶሎ ትመጣላችሁ ብዬ አልጠበኩም ነበረ እያለቻቸው ተቀመጡ አለቻቸው። ከዛ ተቀመጡ። ማናት እቺ ቆንጆ ልጅ ስትላት እቺ ይልድዝ ናት፣ የእህቴ ልጅ ናት ስትል ነበረ። ወይዘሮ አዚዜ
ስላገኘሁ ደስ ብሎኛል ትላለች ይልድዝ። ከዛ ሁሊያ ሊጠጣ ነገር ላምጣ ስትል ነበረ። እዚህ ጋር ጉልሱም አይ በቀጣይ እስቲ ችግር የለም ባንጠጣ አንሞትም ስትል ነበር ሁሊያ። ከዛ እህቴ በቃ ቤት ነኝ ብላ ትሄዳለች። አዚዜ እህት እንዳላት እዚህ ጋር አይታወቅም ነበር፣ አሁን እያወቁ ናቸው። እስኪ ታዲያ ምን ልነግሩኝ ነበር የመጣችሁት እያለች እዚህ ጋር አዚዜ እየጠየቀች ነበረ። ዛሬ ማታ አራት እንድንበላ ልጄ ቦስኩት ጋብዟቸዋል እና አራት መታችሁ እንድበሉ ፈልጋለሁ ስትል ነበር። ማለት ወደ ደሴቱ ስትል ነበር። እዚህ ጋር አዚዜ አይ ወደ አዲስ ከተማ ቤት ቀይረናል፣ ለተወሰነ ጊዜ አዲስ ቤት ነው የምንሆነው ስትል ነበረ እዚህ ጋር ይልድዝ። ከዛ አዚዜ ጥሩ እስኪ ያስብበታል ስትል ነበር። እንደገና ወንድምሽም ሴዛይ እንዲመጣ ጠይቀውታል ስትላት ነበረ። ሴዛይ የቦስኩት ተፎካካሪ ነው፣ ዝቶበታል። እሱ አሁን እየገነባ ያለውን ነገር በሙሉ እንደሚያፈራርስበት የኔ ልጅ ቦስኩት በስልክ አንዳንድ የማይወሩ ነገሮችን ፊት ለፊት ማውራት አለብን ብሎ ጠይቆኛል እያለች ነበረ። ከዛ እዚህ ጋር እንሂድ ይባባላሉ ጉልሱምና ይልድዝ። ከዛ በኋላ ጥላት ሄዳሉ። አዚዜ እዚህ ጋር ጉልሱም በምታወራው አወራር በእጇ እንቅስቃሴ በሙሉ ትንሽ ተደናግጣለች። ምን አስበው ነው ብላ ራሷን እየጠየቀች ወደ ውስጥ ገባለች። ወደ ውስጥ እየገባች ከዛ ሴዛይን አገኘችው። ምን አሉሽ እያለ ነበረ። ሁሊያም ነበረች። ተቀመጡ ለሶስት እየወሩ ነበረ። ቦዞ ዛሬ ማታ አራት እንድንበላ እየጠራን ነው፣ ሁላችንም ይጠራን ስትል ነበረ። ኧረ እንዴት ግን ይህን ቤት አገኙ ሲጀምር እዚህ እንዳለን በምን አወቁ ትላለች ሁሊያ። ወንድሜ እኔ ምንም አልተናገርኩም ሰው ስለማንም ስትለው ነበረ። ሴዛይ ደግሞ እኔ እንጃ እንግዲህ አላውቅም፣ ቦዞ የራሱ ሰዎች አሉት፣ በራሱ መንገድ የሚያቀበት መንገድ አለ፣ እስቲ እናስብበታለን እያለ ነበረ። እንሄዳለን አንሄድም ብላቱ ጠየቀችው። እንሄዳለን ከዛም የሚሉትን ነገር እስኪ እንሰማለን እያለ ነበረ። በሌላ በኩል አሊ ሃይደር ወደ ፖሊስ ጣቢያ እየሄደ ነበረ። እዛ ድልድይ ስር ወደሚገኘው የሚስጥር ፖሊስ በር መግቢያ ከሄደ በኋላ ከመኪና ወርዶ ጎማውን መታ እያደረገ ነበረ። ጎማውን መታ ሲያደርግ የሆነ ልጅ ድንገት መጣ፣ አጎንብሶ መጣና እንደሱ ልብስ ለብሶ ነበር። ቶሎ ቦታ ተቀያየሩ። አሊ ሃይደር እዛ ወደ ውስጥ እየገባ ድንገት አሊ ሃይደር ልብስ የለበሰ ልጅ ደግሞ ጎማው ጋር ቆሞ ጎማውን መታ እያለ ነበረ። አሊ ሃይደር ወደ ውስጥ ከገባ በኋላ ኮሚሽነሩ እያገኘው ነበረ። በቀጣይ ስራም እንደሚሰራ ይነግረዋል። አስሊ የእነሱ የስራ ባልደረባ እዚህ ጋር ማርዳን ከሚባለው የአንድ የቦዞ ጠላት ወይም ደግሞ የቦዞ የአጎት ልጆች ናቸው መርዳንና ፈራት። እነሱን እየሰለቻቸው እንደሆነ ነገረው። ከዛ ምናልባት አሊ ሃይደር ምናልባት አስሊን ከመርዳን ጋር ካያት ሌላ ጥያቄ እንዳይፈጠረበት ብሎ እዚህ ጋር ቀነም ብሎ እየነገረው ነበረ። እዚህ ጋር አሊ ሃይደር ለምን ቦዞን አንድ ጊዜ አንገለውም እያለ ነው። ነገር ግን ፖሊሱ እያስፈራራው ነበረ። እንደዚህ በአንድ ጊዜ ወስነን የምናደርገው ነገር አይደለም ይለዋል። በሌላ በኩል አሁን የቦዞ እናት ጉልሱም በቀጥታ ወደ ልጇ ቤት መታለች። ኤፍሬምም አለ። የእሷ ወንድም አንድ ላይ ሆኖ ይነጋገራሉ። የሚያወሩ ስለ ሴዛይ ነበረ። ዛሬ ሄጄ ለራት ጠሯቸው ትለዋለች። ጥሩ አርገሻል እያለ ነበረ። ቤቱን ግን እንዴት እንዳወቅ ነው ማስነቃት የለብንም ይላል ኤፍሬም። ችግር የለም በነገራችን ላይ ይልዝም እንደነገረችን ከሆነ ሃምበርግ ቤት ነው ያለው እያለች ነበረ። ይልዝም ብትሆን በጉልሱም ወጣ ፊት ለፊት የሚሆነውን ነገር የምታቀና እንደ ሰላይ የሚያረጋናት። ከዛ እዚህ ጋር የቦስኩት እናት ልጄ ጦርነት እየመጣ ነው ያለው፣ ጥይት በአየር ላይ ሲሄድ ሲሯሯጥ ይታየኛል፣ ራስን ጠብቅ፣ እኔ አሁን ይህንን ያሰራውልን ያንገታ ብል እንዳታውልቀው እሺ፣ ይሄኔ በጥበቤ ከፈጣሪ ጋር ጸልዬ እዚህ ጋር ነገር አድርጌበታለሁ፣ በጥይት አትመታም ብላ እየጠበቀችለን ነበር። እሺ ማዬ ይላታል። በሌላ በኩል ሱልጣና ቤት ውስጥ ናት ያለችው። ይልድዝ ፊት ለፊቷ ተቀምጣለች። ምን አሰብሽ እያለቻት ነበረ። እኔ እኮ በቃ አልቸኮልኩም እኮ ነበረ ማለት እዛ ጋር አሊ ሃይደርን ፊት ለፊት ከንፈሩን ልሰማው የቻልኩት በቃ ፈራት ማገጠብኝ፣ ፈራት ቤቱ ሴት የሆነ ሴት አስቀምጦ ነበረ እያለቻት ነበር። ድንገት እዚህ ጋር ይልድዝ ሲኒ ገልብጣ አስቀምጣ ነበረ። የሲኒውን ቂጥ እያሳየቻት ዝቃጮ ተመለከትሽ፣ ያንቺ ሰው አሊ ሃይደር ነው እያለቻት ነበረ። በሌላ በኩል የሱልጣና ፍቅረኛ የሆነው ፈራት አሁን ከወንድሙ መርዳን ጋር ሆኖ እያወራ ነው የሚገኘው። ከዛም በኋላ እንዴት ፈራት ቺት ሊያረግ እንደቻለ እንደተሳሳተ እየነገሩ ነበረ። የሆነች ልጅ ሶሻል ሚዲያ ላይ እያናገረችኝ ነበር አለ። ከዛም በኋላ ቀስ በቀስ አሳመነችኝና እንዝናናለችኝ እቤት መጣች አለው። ምናልባት ያቺ ሴት ቦስኩት ልኳት ቢሆንስ እያሉ ነበረ። ከዛ ፈራት ተናደደ በራሱ። አንተስ ብትሆን መርዳን ያቺ ቅርብ ጊዜ ተዋወካት ልጅ ቦስኩት ልኳትስ ቢሆን ሲለው ነበረ። እሷን ፖሊስ ነው የላካት እስካሁን ድረስ እንዲታወቅ አላረኩም፣ ምንም እንደነቀውባት አላረኩባትም፣ ነገር ግን የምታመጣውን ነገር አያለው፣ ግን ጠበቃ ትሆናለኛለች፣ ትጠቅመኛለች እያሉ ነበር። በጣም ገረመው እዚህ ጋር ወንድሙ ፈራት። በሌላ በኩል ፖሊሷ ፒናር በቀጥታ ወደ አስሊ ቢሮ እየመጣች ነበረ። አስሊ መጀመሪያኑ ከጓደኛዋ ከአንድ ኮሚሽነር ጋር ቁጭ ብላ የምታወራው ስለ ወንዶች ነበረ። ፒናር ከመጣች በኋላ ከዚህ በኋላ ስለነ ፓሻ መረጃ ላቀብልሽ አልችልም፣ አሁን ተለያይተናል እያለቻት ነው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ይህ ቀለበት ድራማ ነው። ውድ ተመልካቾች ቀደም ብዬ እንደተናገርኩት ከሆነ ቀደም ብለው የነበሩት ክፍሎች ከክፍል 1 እስከ 5 ድረስ በቅመም ስቶሪ ዩቲዩብ ቻናል ታገኙታላችሁ። ከዚህ ቀጥሎ የሚቀርቡትን ክፍሎች በሙሉ ወደ በቅጠል ቲቪ የምታገኙ ይሆናል። ውድ ተመልካቾች ከመጀመሪያ እስከ ፍጻሜው ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።